ሰላም አለይኩም ወራህመቱላሂ ወበረካቱ። ሙእሚን መዳረሻው የአላህ ፍቅርና አላህን መገናኘት ነው። በዛ ጉዞው ላይ በይነል ኸውፊ ወረጃእ ነው። አላህን በመፍራትና በአላህ ላይ ተስፋ በማድረግ ነው። በአላህ ላይ ተስፋ ማድረግ የሚለውን በሰባት ነገሮች መመልከት እንችላለን። የመጀመሪያው አላህ Subhanahu Wa Ta'ala ኸይር ስራችን እንደሚቀበለን ተስፋ ማድረግ። ያው በዛው ልክ አላህ እንደሚቀበለን ዱዓ እናደርጋለን እኮ ይቀበላል አይቀበለንም የሚለውንም እኮ እናስባለን። ግን የምር አላህ Subhanahu Wa Ta'ala ይቀበለናል ለአላህ ብዬ ነው ይሄን የምሰራው ብለን ዱዓ ማድረግ። አላህ ቁርአን ላይ ሲጠቅስልን ይላል فمن يعمل مثقال ذرة خيرا يره ነው። ትንሽ እንኳን ቢሆን አላህ Subhanahu Wa Ta'ala ያቺን ያያታል። በቃ ይትጻፋለች ነው። ትንሽ እንኳን የምንሰራት مثقال ذرة እንኳን ቢሆን አላህ ይቀበለናል ብሎ የምር ከልባችን አላህ እንደሚቀበለን ተስፋ አድርገን መስራት ይኖርብናል ማለት ነው። ሁለተኛው ደግሞ በተለያዩ ችግሮች ላይ ልንሆን እንችላለን። በህይወታችን ላይ ብዙ ችግሮች ሊያጋጥሙን ይችላል። ለምሳሌ ኢሞሽናሊ ሊሆን ይችላል፣ ወይ በቤተሰብ ሊሆን ይችላል፣ ወይ ፋይናንሻሊ ሊሆን ይችላል። ብዙ ችግሮች በህይወታችን ላይ ሊመጡ ይችላል። አላህ ግን ያን ያያታል። አላህ ይጽፋታል። አላህ የበዛ ሰብር ካደረግን አላህ ይመነዳናል። እዚህ በአላህ ተስፋ አድርገን አላህ እንደሚያየን ተስፋ አድርገን አላህ ከኛ ጎን መሆኑን ተስፋ አድርገን ህይወታችንን መቀጠል ይኖርብናል ማለት ነው። ላ ተሕዘን ኢነላህ መዓና ነው። በቃ በምንም ነገር ላይ አላህ Subhanahu Wa Ta'ala ከኛ ጋር ነው ብለን ማሰብ ይኖርብናል ማለት ነው። ሶስተኛው ደግሞ አላህን ለማግኘት ፍላጎት መኖር። من أحب لقاء الله أحب الله لقاءه። አላህን መገናኘት የናፈቀ አላህን መገናኘት የወደደ ሰው አላህ እሱን መገናኘት ይወዳል። ስለዚህ በመንሰራቸው ነገር አላህ ይሄን ስራ ላንተ ነው ያደርኩልህ ያለው ይሄንን ስራ አንተን ተገናኝቼ አላህ እንድትደሰትብኝ አንተን ሪዳ ፈልጌ ነው ብለን ማሰብ ይኖርብናልና ወደ ህይወታችን ማምጣት ይኖርብናል ማለት ነው። ሌላኛው ደግሞ ኸይር ስራችንን መስራለን አላህን መገናኘት እናፈቃለን። አላህ ጀነት እንደሚያስገባን ደግሞ በአላህ ላይ ተስፋ ማድረግ ይኖርብናል። በዛውም ኸውፉ እንዳለ ማለት ነው። አላህን መፍራትም ጎን ለጎን እንዳለ በይነል ኸውፊ ወረጃእ አይደል ያለው አላህን መፍራቱ ጎን ለጎን እንዳለ አላህ ጀነት እንደሚያስገባንም በአላህ ላይ ተስፋ ማድረግ ይኖርብናል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ ሰማዋቱ ወልአርድ። ወደ ጌታችሁ ምህረት ሳሪዑ ተሽቀዳደሙ ነው የሚለው አላህ Subhanahu Wa Ta'ala። ወጀነቲን ዐርዱሃ ሰማዋቱ ወልአርድ አለ ወደ ጌታችሁ ምህረትና ወደ ጀነት ተሽቀዳደሙ አላህ Subhanahu Wa Ta'ala የሚለን ማለት ነው። ሌላኛው አራተኛው ደግሞ አላህ Subhanahu Wa Ta'ala መሐሪ የሆነ ጌታ ነው። ምን ይለናል በቁርአን ላይ ቁል ያ ኢባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا انه هو الغفور الرحيم ይላሉ። ቁል ያ ኢባዲየ الذين اسرفوا يا محمد በላቸው ያ ኢባዲየ الذين اسرفوا على انفسهم በነፍሶቻቸው ላይ ድንበር የተላለፉ ባሮችን ያ ሙሐመድ በላቸው لا تقنطوا من رحمة الله بالله رحمة ተስፋ እንዳትቆርጡ ان الله يغفر الذنوب جميعا انه هو الغفور الرحيم الله እኮ ወንጀሎችን ሙሉ ይመራል انه هو الغفور الرحيم ብሎ በላቸው ብሎ ለረሱል ሰለላሁ ዐለይሂ ወሰለም ይነግራቸዋል ማለት ነው። ሌላኛው ደግሞ አላህ Subhanahu Wa Ta'ala የምርም ዱዓችን እንደሚቀበለን ተስፋ አድርገን አላህን እንጠይቅ። ከፈለክ ተቀበለኝ ከፈለክ ሳይሆን አላህ የምርም ተቀበለኛለህ ያ አላህ ብለን ዱዓ እናደርግ ማለት ነው። አላህ በቁርአኑ ይላል وقال ربكم ادعوني استجب لكم ለምኑኝ እሰጣችኋለሁ ነው ያለው አላህ። በቃ እኛ የሚጠበቅብን አላህን መለመን ብቻ ነው። የምር ያቂን ኖሮን አላህ ይሄን ነገር አሳካልኝ ያ አላህ ብለን ጌታችንን ከለመንን አስተጅብ ለኩም ነው ያለው አላህ። አላህ ይሞላልናል። ሊዘገይ ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል፣ ትንሽ ሊቆይም ይችላል። አላህ ግን ኸይር አለው በዛ ነገር ላይ። ግን አስተጅብ ለኩም ነው ያለው አላህ። አላህ የምርም ያሳካልናል ብለን ዱዓ እናደርግ ማለት ነው። ሌላኛው ደግሞ የአኺራችንን ካወራን በኋላ ዱንያችን ላይስ አላህ Subhanahu Wa Ta'ala ርዝቃችንን ይሞላልናል። هو يرزق من يشاء الله رازق ነው والرزاق እኮ ነው። ምን ይላል ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ነው። ከማያስብበት ቦታ አላህ Subhanahu Wa Ta'ala ይረዝቀዋል። አላህ ረዛቅ ነው። እንደው ይሄ ነገር እንደው ባደርገው እንትን አገኝ ይሆን ብለን እኛ የምንሰራው ስራዎች ሊኖሩ ይችላሉ እኮ ግን የሚረዝቀው ማን ነው? አላህ ነው። ሁሉም ነገር በእጁ የሆነ ጌታ ነውና አላህም እንዲረዝቀን በአላህ ላይ በዱንያው ህይወታችን ላይ ራሱ በአላህ ላይ ተስፋ ማድረግ ይኖርብናል ማለት ነው። ስለዚህ ወደ መዳረሻችን በመናደርገው ጉዞ ውስጥ አላህ Subhanahu Wa Ta'ala እንመነው። ምክንያቱም አላህ የምርም ያሳካልናል የሚለውን ማሰብ ይኖርብናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።